ያለሽበት የፍቅር ህይወት ውስጥ የፍቅር አጋርሽ እየተጠቀመብሽ ይሆን ማወቅና የሆነ ድምዳሜ ላይ መድረስ ቀላል ነገር አይደለም። እንደዛ ቢሰማሽ እንኳን እየተጠቀመብሽ እንደሆነ በተጠረጥሪ እንኳን ይሄ ነገር ደካማ ጎኑ ነው ወይስ በትክክል ሊጠቀምሽ ፈልጎ የሚያደርገው ነገር ነው የሚለው ነገር እርግጠኛ ሆነሽ መናገር ትንሽ ከባድ ነው፣ አስቸጋሪ ነው። በጣም የምትወጁና ይወደኛል ብለሽ የምታምኚው ሰው እስከዛሬ ድረስ ሲጠቀምብሽ እንደነበረ ማወቅ፣ ለዛ ብሎ እንደቀረበሽ እንደማወቅ በጣም አስቀያሚ ስሜት የለም። ወይም ደግሞ ከዛ በኋላ የሚሰማሽ ስሜት በጣም አስቀያሚ ነው። በተለይ ደግሞ ልብሽና ማንነትሽን አሳልፈሽ ከሰጠሽ በኋላ ያ ሰው እንደዛ እንደነበረ እንደማወቅ በጣም የሚያስጠላ ነገር የለም፣ የሚያም ነገር የለም። ስለዚህ ያለሽበት የፍቅር ህይወት ውስጥ ለገንዘብሽ ብሎ ለገላሽ ብሎ ለበቀል ብሎ የቀረበሽ የሚመስልሽ ከሆነ ፍቅሩ ላይ ጥርጣሬ ካለሽ እንደነዚህ አይነት ስሜቶች የሚሰሙሽ ከሆነ እነዚህን ዛሬ የምንመለከታቸው ነገሮች በሚገባ ልትከታተይና ራስሽን ከዚህ ሁኔታ ልታደኝ ልታስመልጭ ይገባል። ወደ ዝርዝሮቹ ከመግባታችን በፊት ሁላችሁም ቪዲዮውን ላይክ፣ አዳዲሶች ቻናላችን ሰብስክራይብ በማድረግ እንጀምር። የመጀመሪያው ምንም አይነት ጥረት አያደርግም። የፍቅር ህይወታችሁ ውስጥ ከሱ የሚጠበቁ ነገሮችን ካላደረገ፣ ዋጋ ለመክፈል ፈቃደኛ ካልሆነ፣ እንድትገናኙ ጥረት የማያደርግ ከሆነ፣ ስላንቺ ጠለቅ ብሎ ለማወቅ ፍላጎት ካላደረበት ወይም ደግሞ እንደዚህ አይነት ነገሮችን ሲያደርግ ካልተመለከትሽ፣ ሁልጊዜም ለራሱ ፍላጎቶች ብቻ ቅድሚያ የሚሰጥ ከሆነ እነዚህ ነገሮች በሙሉ አብሮሽ ያለው ልጅ የፍቅር ህይወታችሁን በቁም ነገር አለመያዙንና አብሮሽ ያለው የሆነ ነገር ካንቺ ስለሚፈልግ እንደሆነ የምታቂበት አንድ ምልክት ነው። ስለዚህ የዚህ አይነት ሁኔታ ውስጥ እንዳለሽ የሚሰማሽ ከሆነ እነዚህ ነገሮች የምትመለከችበት ከሆነ ዘን ቆም ብለሽ ነገሮችን ማጤን የሚኖርብሽ አንቺ ነሽ ማለት ነው። ሁለተኛው እርዳታ ስትፈልጊ በዙሪያሽ የለም። ያለሽበት ግንኙነት ውስጥ ብቸኝነትና ሰው ማጣት አይነት ስሜት የሚሰማሽ ከሆነ የፍቅር አጋርሽ በመፈልጊው ሰዓት እንደማይደርስልሽ እንደማታገኙ የሚሰማሽ ከሆነ እነዚህ አይነት ስሜቶች በተደጋጋሚ የሚሰሙሽ ከሆነ you have to take your time and you have to see around, you have to check what's going on. okay አስቸጋሪ ሁኔታዎች ውስጥ ስትገቢ የፍቅር አጋርሽ ፈጥኖ ከጎንሽ የማይቆም አይነት ሰው ከሆነ ይሄ ሰው እስካሁን አብሮሽ ያለው የሆኑ ፍላጎቶቹን ለማሟላት ብሎ እንጂ በትክክል ወዶሽ ላይሆን የሚችልበት እድል በጣም ሰፊ ነው። ሴት ልጅ በሐዘንም በደስታም ሁሉ ጊዜም ከጎኗ የሚቆም የፍቅር አጋር ይገባታል፣ ያስፈልጋታል። እንደዚህ አይነት የፍቅር አጋር ድጋፍ ከማያደርግልሽ ወንድ ጋር የተጀመረ የፍቅር ህይወት ካለሽ ይሄ ነገር ወይ በፍጥነት ሊታረም ይገባል ወይ በፍጥነት ሊቋጭ ይገባል። ስለዚህ ምንድነው ማድረግ ያለብሽ? የዚህ ሁኔታ ውስጥ እንዳለሽ ከተሰማሽ የሚሰማሽን ስሜት በግልጽ ንገሪው። ዘን ስሜትሽን ሰምቶ የምትዩን ነገር በትክክል አዳምጦ ነገሮችን የሚያስተካክል ከሆነ እሰየው፣ ካላስተካከለ ግን you have to leave the table። ሶስተኛው ስለወደፊት ያወራሽ። የፍቅር አጋርሽን ስለወደፊት ለማውራት ሞክረሽ ታውቂያለሽ? እንደነዚህ አይነት ነገሮችን ስታነሽበት ድፍን ያለ መልስ ሰጥቶሽ የሚያልፍ ከሆነ ስለረጅም ጊዜ እቅዶቹ ለማውራት ፍላጎት ከሌለው ወይም ደግሞ እንደዚህ አይነት ነገሮችን የማያወራሽ ከሆነ ስለወደፊት ሁሉ ጊዜ ጥርጣሬ እንዲሰማሽ የሚያደርጉ ነገሮችን የሚያደርግ ከሆነ በጣም ሲሪየስ ነገሮችን ለማውራት ፈቃደኛ ካልሆነ ፍላጎት ከሌለው እንደነዚህ አይነት ነገሮች በሙሉ ጥሩ የሚባል የፍቅር ህይወት ውስጥ ያለ መሆንሽን የሚያመለክቱ ምልክቶች ናቸው ማለት ነው። እሱን የማጣት ፍርሃትና አብረን እንዳንቀጥል እንቅፋት መሆን የለብኝም የሚል አይነት አስተሳሰብ እውነታውን እንዲጋርድብሽ መፍቀድ የለብሽም። ይኸውልሽ ይሄንን ምልሽ ለምን መሰለሽ? እንደዚህ አይነት ነገሮች ወንድ ልጅ ከታዩበት የሆነ ጥቅም ፈልጎ እንደቀረበሽ የሚያሳይ አንድ ምልክት ሊሆን ይችላል። ስለዚህ በማይሆን ነገር በማያዛልቅ ነገር ውስጥ እድሜሽን ከምታስበይ አንዴ እንደዚህ ጨከን ብለሽ ቆፍጠን ያለ ውሳኔ ብትወስኚ ነው የሚሻልሽ። አራተኛው ሁሉ ጊዜም የሚደውልሽ ለአንድ ነገር ብቻ ከሆነ ነው። ፍቅረኛሽ የሚደውልሽ በዋናነት አንድ ነገር ካንቺ ሲፈልግ ከሆነ ወይም ደግሞ አካሪ ነገር ሲፈልግ ራሱ ማርካት ሲፈልግ ብቻ የሚደውልሽ ከሆነ ከዚህ በላይ እየተጠቀመብሽ እንደሆነ የሚያመለክት ምልክት አለ ብዬ አላምንም በግሌ። ደውሉልሽ ስትገናኙ ተርጉም ያላቸው ነገሮች ላይ የማትወያዩ ከሆነ እንደዚህ ነገሮች ለመነጋገር ፍላጎት ከሌለው ፈቃደኛ ካልሆነ ለስሜትሽ፣ ለፍላጎትሽ፣ ለአምሮትሽ፣ ለጤናሽ ምናምን ግድ ከሌለውና መስማትና ማውራት የሚፈልገው ነገር በሙሉ አንድና አንድ ከሆነ እሱም አካላዊ ነገሩ ማርካት ብቻ ከሆነ ከዚህ ሰው ጋር በፍቅር አብረሽ ከመቆየት ሳራ በራን በእግርሽ ብታቋርጪ የተሻለ ነው። አምስተኛው ራስ ወዳድ ነው። በጣም ሲበዛ ራስ ወዳድ መሆኑን የሚያሳዩ ነገሮችን በተደጋጋሚ ካደረገ ይሄ እየተጠቀመብሽ የመሆኑ አንድ ማሳያ ነው። ምክንያቱም ጤነኛውን የፍቅር ግንኙነት ውስጥ ጥንዶች አንዳቸው ሌላቸው ኬር ሊያደርጉ፣ አንዳቸው ሌላቸው ስሜት ቦታ ሊሰጡ፣ ራሳቸውን በዛ ሰው ጫማ ውስጥ ወይም ደግሞ በዛ ሰው ቦታ አስቀምጠው ነገሮችን ሊመለከቱ ሊሞክሩ ይገባል። እንደዛ ለማድረግ ማለት ነው። ፍቅረኛሽ ሁልጊዜም ለራሱ ፍላጎት ብቻ ቅድሚያ የሚሰጥ ከሆነ ሁልጊዜም የራሱ ነገር ብቻ የሚያሳስብ የራሱ ነገር ብቻ ግድ የሚለው አይነት ሰው ከሆነ
ከዚህ በላይ ራስ ወዳድነት የለም። ስለዚህ እንደዚህ አይነት ግንኙነት ውስጥ እንደሆንሽ የሚሰማሽ ከሆነ ወይም ደግሞ መሆንሽን እርግጠኛ ከሆንሽ ወደ የትኛውም አይነት ዲሲሽን ከመግባትሽ በፊት አንድ ጊዜ ከፍቅር አጋርሽ ጋር በዚህ ጉዳይ ላይ ልትነጋገሩ ይገባል። ዘን ነገሮችን አውቆ አርሞ የሚያስተካክላቸው ከሆነ ተቀጥላላችሁ። ለመታረም ፈቃደኛ ካልሆነ ወይም ደግሞ በዚህ ባህሪው ለመቀጠል ጥረት የሚያደርግ እንደሆነ ከተሰማሽ ከንግግሩ ዘን እዛ ጋር ነገሮችን ልታቆም ልትቋጭ ይገባል። ስድስተኛው መጠናናት ከሌለ ነው በማከላችሁ። ወንድ ልጅ ከልቡ ሲወድሽ ካንቺ ጋር የትም ስለመታየት ሲያስብ ምንም አይነት ፍርሃት አይገባው። እንደውም በዙሪያው ካሉ ሰዎች ጋር ሲያስተዋውቅሽ ደስ ይሏል። ይሄን በዙሪያው ያሉ ሰዎች ማለት ጓደኞቹ ሊሆን ይችላል፣ የቤተሰቡን አባላት ሊሆን ይችላል፣ የሥራ ባልደረቦቹ ሊሆን ይችላል። ብቻ በዙሪያው አሉ ተብሎ የሚታሰቡ ሰዎች በሙሉ እንዲያውቁሽ የተቻለው ነገር ሲያደርግ ትመለከቻለሽ። ከዚህ በተጨማሪ የፍቅር ህይወታችሁን ሊያጣፍጡ የሚችሉ ሰርፕራይዞችን በተደጋጋሚ ሲያደርግልሽ ትመለከቻለሽ። ስለዚህ እነዚህ ነገሮች በሙሉ የመጠናናት ወይም ደግሞ እርስ በርስ የመተዋወቅ መገለጫዎች ናቸው። ወንድ ልጅ በትክክል ከወደደሽና በትክክል የቀረበሽ የእውነት ፍቅርን ብሎ ከሆነ እነዚህ ነገሮች ያደርግልሻል። ግን ደግሞ ጥቅም ፈልጎ ከሆነ ካንቺ የቀረበሽ እነዚህ ነገሮች ያደርግልሽ አትመለከቺው። ሰባተኛው እንደ ባንክ አካውንቱ ይመለከትሻል። ሁልጊዜም ስትገናኙ የሚያወራሽ ስለ ገንዘብና ገንዘብ ነክ ጉዳዮች ብቻ ከሆነ ዘን የሚፈልጋቸውን ነገሮች ካሟላሽለት ገንዘብ ከሰጠሹ በኋላ ያ ነገር እስኪጎል ወይም ደግሞ ገንዘቡን የሰጠሹ ነገር እስኪጨርስ ድረስ መልሶ ቼክ የማያደርግሽ ከሆነ ሲመጣም እንደነዚህ ነገሮችን መልሶ መላልሶ የሚያነሳብሽ ከሆነ ይሄ ሰው በትክክል ገንዘብሽን ብሎ ነው የቀረበሽ። እንደ ገቢ ምንጩ ከሚመለከትሽ ሰው ጋር የፍቅር ህይወት እመሰርታለሁ ወይም ደግሞ እመራለሁ ብለሽ በፍጹም ልታስቢ አይገባም። ምናልባት የምትሰጪውን ገንዘብ ሄዶ ሌላ አንዷን እየጋበዘ ከአንዷ ጋር አሽሽ ገዳም እያለ ሊሆን የሚችልበት እድል ሰፊ ነው። ይሄንንም እያደረገ ባይሆን የራሱን ጉዳዮች እንኳን እያደረገ ቢሆን አንቺ ጋር ሲመጣ የሚያወራሽ ገንዘብና ገንዘብ ብቻ ከሆነ ሌሎች ነገሮችን ለማውራት ፈቃደኛ ካልሆነ ቀደም የተመለከትናቸው ስለወደፊት እቅድ ሊሆን ይችላል አንቺን ስለማርካት ስለማስደሰት ሌሎች ብቻ ሊደረጉ በፍቅር ህይወት ውስጥ የፍቅር አጋር ለፍቅረኛው ሊያደርግ የሚገባቸው ነገሮች ለማውራት ዝግጁ ካልሆነ ወይም ደግሞ የፍቅር ህይወታችሁን አንድ ምዕራፍ ከፍ ለማድረግ ፈቃደኛ ካልሆነ እንደዚህ አይነት ነገሮች የማይታዩበት ከሆነ ይሄ ጤነኛ የሆነ የፍቅርነት ውስጥ ያለ መሆንሽ አንድ ማሳያ ነው። ስለዚህ ከእንደዚህ አይነት የፍቅር ህይወት በፍጥነት ልትወጪ ይገባል። እዛ ጋር ጤናሽንም እድሜሽንም ገንዘብሽንም እያስበላሽ ስለሆነ ማለት ነው። ስምንተኛው ስራና እድገትሽ ላይ ደግፍሽ። ፍቅረኛ ወይም ደግሞ የፍቅር አጋሪ ብለሽ ያልሽው ሰው እነዚህ ነገሮች ላይ ስራሽ ላይ ድጋፍ የማያደርግ ከሆነ ስብናሽ ላይ ማንነትሽ ላይ የሆነ አይነት እድገት የሆነ አይነት ፖዚቲቭ ለውጥ እንድታመጪ ጥረት የማያደርግ ከሆነ እነዚህ ነገሮች ለማድረግ ስትነሺ እንኳን የማያበረታታሽ ከሆነ እንድታደርጊ ፈቃደኛ የማይሆን ከሆነ ይሄ ሰው በትክክል የፍቅር አጋር ነው ብሎ መጥራት ትንሽ አስቸጋሪ ሊሆን ይችላል። ምክንያቱም ንጹህና በጣም ያልተበረዘ ያልታመመ አይነት የፍቅር ግንኙነት ውስጥ ጥንዶች አንዳቸው የሌላቸውን ፍላጎት አንዳቸው የሌላቸውን ግብ አንዳቸው የሌላቸውን ህልም እውን ለማድረግ የሚደጋገፉበት የሚተጋገዙበት ምናምን አብሮነት ነው የአብሮነት ማለት ነው። ስለዚህ አብሮሽ ያለው ልጅ በማገዝ ፋንታ የሚያዘግሽ ከሆነ በመርዳት ፋንታ ማደናቀፍ ምናምን አይነት ነገሮችን የሚያበዛ ከሆነ ከዚህ ሰው ጋር ያለሽን ነገር በፍጥነት መስመር ልታስይሽ ይገባል። እንዴት ነው የፍቅር አጋርሽ በሚጠበቅበት ልክ እየደገፈሽ እንዳልሆነ ማወቅ የምትችይው የሚለውን ነገር እንመልከት። ለምሳሌ በጣም በኃይለኛ ፍላጎት በኃይለኛ ተነሳሽነት ለሰሪ ያሰብሻቸውን ነገሮች የሚያጣጥልብሽ ከሆነ ስራሽና ማንነትሽ ላይ ለውጥ እንድታመጪ ፍላጎት የማይታይበት ከሆነ ለስሜትሽም ለፍላጎትሽም ሳይጨነቅ ሁልጊዜም የራሱን ነገር ብቻ የሚያስቀድም ከሆነ እነዚህ ነገሮች የምትመለከችበት ከሆነ ይሄ ሰው በፍጹም ያንቺ የፍቅር አጋር ሊሆን የተገባው ሰው አይደለም። ስለዚህ የመጀመሪያው ማድረግ ያለብሽ ነገር ምንድነው? ጉዳዩን ወደ ጠረጴዛ ማምጣትና ግልጽ የሆነ ንግግር ግልጽ የሆነ ውይይት ማድረግ ነው። ከዚህ በኋላ ለመስተካከል ለመሻሻል ፈቃደኛ የሚሆን ከሆነ ይሻሻላል፣ ተቀጥላላችሁ አብራችሁ። ይሄን ነገር ለማስተካከል ፈቃደኛ ካልሆነ ግን ከዛ በኋላ ክፉ አይን ካብለሽ ካጠገቡ ዞር ማለት ያለብሽ አንቺ ነሽ።